ምንክ ማስተር አብነትዬ ምንክ ምን ነው ያመመክ? ምንድነው እሱ በሽታው? እንደ ፈጣሪ በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ይሄኛው ቦታ ነው በካንሰር የታመምኩበትና በኢራን እጅግ አስደንጋጭ ሆነ ያልተጠበቀ ክስተት ተፈጥሯል። በሀገሪቱ ከፍተኛ የሆነ የደም ዝናብ በምድሪቱ ላይ በመገለጡ ኢራናውያን በከፍተኛ ጭንቀትና ድንጋጤ እንደሚገኙ ከሀገሪቱ የሚወጡ መረጃዎች ያመለክታሉ። ሰላም ውድ ተመልካቾች፣ በዛሬው አዲስ መረጃ ወደ እናንተ መጥቻለሁኝ። ከሰሞኑ እጅግ በጣም መነጋገሪያ የነበረው የማስተር አብነት የጤና ጉዳይ አሁንም እጅግ አሳሳቢ በመሆኑ በሱ ጉዳይ ላይ የወጡ ያሉ መረጃዎች አሁንም በጥልቀት እናያለን፣ እንመለከታለን። ሌላው ከሰሞኑ እጅግ በጣም አስደንጋጭ ክስተት የተከሰተባት በመካከለኛው ምስራቅ አካባቢ የምትገኘው ኢራን ነች። በኢራን ከፍተኛ የሆነ ድርቅ እንደተከሰተም እንሰማለን። ቢሆንም ግን ከሰሞኑ የጣለው ዝናብ ሳይሆን ደም ወደ ምድሪቱ መውረዱና መገለጡ ኢራናውያን ብቻ ሳይሆን በመላው ዓለም ያሉ ሰዎችን አስደንግጧል። ዝናብ ቀርቶ ደም የሚዘንብባት ዓለም ሆናለች ማለት ነው። እነዚህንና ሌሎች መረጃዎችን ይዤላችሁ ቀርብ ያለው ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። ከሰሞኑ በበጎ አድራጎት ስራው እጅግ በጣም ሁላችን የምናውቀው ማስተር አብነት ያለበት የጤና ሁኔታ እጅግ አሳሳቢ መሆኑን ከራሱ አንደበት ፍንጭ መስጠቱ ብዙ ሰዎችን ትኩረትና እይታን የሳበ ጉዳይና ክስተት ሆኗል። ማስተር አብነት ለራሱ ሳይሆን ለሌሎች ለአቅመ ደካሞች፣ ጤናቸው ለተዛባ ለነዚህ ሰዎች ድጋፍና እገዛ በማድረግ የኖረ ሰው ነው። አሁን ግን ራሱን ማየትና መመልከት ባለመቻሉ ከፍተኛ የሆነ እጅግ በጣም አሳሳቢ የጤና እክል ገጠመው ነው እየሰማን ያለነው። ይህም የጤና እክል መታከምና መስተካከል የሚችለው ደግሞ በአገር ውስጥ ሳይሆን ወደ ውጭ በመሄድ የጤና ክትትል ማድረግ አለበት እንደተባለ ነው የምንሰማው። እንግዲህ ማስተር አብነት መታመሙ ብቻም ሳይሆን የመታመሙ ጉዳይና የጤናው ችግር ወይም መዛባት ምን እንደሆነ ለማወቅ በምርመራም ራሱ የማይታወቅ የጤና ህመምና እክል እንዳጋጠመው ነው ራሱን የገለጠውና መረጃውን የሰጠው። ይህን በተመለከተ ማስተር አብነት ኤኤምኤን ጋር ባደረገው ቆይታ የነበረውን ሁኔታና ክስተትም እንደሰጠ ብዙ ማህበራዊ ሚዲያ እንቀሳቃሾች ይህን ጉዳይ ያዙ በመግለጥና ለብዙዎችም ተደራሽ በማድረግ ላይ ይገኛሉ። ማስተር አብነት ታሟል፣ እንድረስለት፣ በጸሎትም እናግዘው፣ ገንዘብ ማሰባሰብም ካስፈለገ አለን የሚሉ ሰዎችም ከአርቲስቶች እስከ ታዋቂ ሰዎች እንዲሁም ደግሞ እስከ ቲክታከሮችና ዩቲዩበሮች ድረስ ለማስተር አብነት ድጋፋቸውንና አለኝታነታቸውን እያሳዩ ይገኛሉ። ለመሆኑ ማስተር አብነት የታመመበት ጉዳይ ምንድነው? ከዚህ በፊት ስለደረሰበት የጤና እክል የሰጠው አንድ አስደንጋጭ መረጃ ነበረ፣ እናድምጠው። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። እንግዲህ ማስተር አብነት ቀድሞ እንደነበረውና እንደተናገረው ከፍተኛ የሆነ የካንሰር ህመም እግሩ ላይ እንደነበረበት፣ በዚህም ምክንያት ደግሞ ከፍተኛ የሚፈልገውን አገልግሎት መስጠትና ለብዙ አቅመ ደካማ ሰዎች እገዛና አገልግሎት መስጠት እንዳልቻለ ከዚህ በፊት ተናግሮ ነበር። ቢሆንም ግን በድንቅ ሁኔታ ላይ ጤናው ተመልሶለት እግሩ ባቱ አካባቢ ላይ የነበረው አጥንቱ ገጦ ስጋው ተበልቶ በካንሰር ተጎድቶ የነበረው አካሉ አሁን ወደ ቀድሞ ሙሉ ጤንነት እንዲመለስ እንዳደረገውና በሙሉ ጤንነት ላይ በመቆሙ እግዚአብሔርን ፈጣሪውን ለማገልገል ለማመስገን አሁን በሁሉም አካባቢዎች ይህን የበጎ አድራጎት ስራውን እየሰጠ እንደሚገኝ ከዚህ በፊት ቃለ መጠይቅ ላይ ይህንን ሐሳብ ገልጦ ነበር። አሁንም በማስተር አብነት ጉዳይ የሚወጡ መረጃዎች እንደሚገልጡትና እንደሚያስረዱት ከሆነ ማስተር አብነት ማንም ሰው በሱ ጉዳይ ላይ ገንዘብ ማሰባሰብ ለሱ መታከሚያ የሚሆን ገንዘብ ድጋፍ እንዲያደርግለት እንደማይፈልግ ተናግሯል። ይህን የምታደርጉ ከሆነ የበለጠ ህመምና ጭንቀቴ ይጨምራል፣ ጤናዬም ከዚህ በላይ ይባባስብኛል በማለት እጅግ በጣም ከባድ በሆነ ማስጠንቀቂያ ነው ይህን ቃልና ሐሳብ እየገለጠ የሚገኘው። እንግዲህ ማስተር አብነት በቅርብ ጊዜ መንታ ልጆችን በቅርቡ ማግኘቱ እንዲሁም
በ3 ልጆች ሲደሰት እንደነበር ነው የምናውቀው። ሆኖም ይህ ደስታው ሳይቆይ ከባድ ፈተና ተጋርጦበታል። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራው የተቸገሩ ሰዎችን ሕይወት መለወጥ እንደሚቻል በተግባር ያሳየው ይህ በጎ አድራጊው ማስተር አብነት ከበደ ከሚያለቅሱ እናቶች ጋር አብሮ ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ ለተጎዱ ወገኖች ተፈጥሮ ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ በማገዝ በመደገፍ የብዙ ሰዎችን እንባ ያበሰ የብዙ ሰዎችን የጤናን ችግር የፈታ የብዙ ሰዎችን የውስጣቸውን ጉድለትን የሞላ ሰው ነው። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከኤኤምኤን ቲቪ ጋር ባደረገው ቆይታ ያለበት የጤና እክል ከፍተኛ በመሆኑ ከኢትዮጵያ ውጭ ወደ ውጭ ሀገር በመሄድ ካልታከመ በቀር ጤናው እንደማይስተካከል እንደማይመለስ ራሱ ማስተር አብነት ተናግሯል። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም፣ ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ከ2 ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። የምርተን ነው። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። መታመሙና የጤናው መግዶል ብቻ ሳይሆን ቅድም እንደገለጥነውና እንዳልነው ያለበት የጤና እክልና ህመም ራሱ በምርመራ መታወቅ አለመቻሉ ጉዳዩን እጅግ በጣም ጥልቅና ውስብስብ እንዳደረገበት ነው የተናገረው ማለት ነው። እንግዲህ ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ ከዚህ በኋላ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ነበር የገለጠው። ግን ብዙ ሰዎች አስተያየትና ሀሳብ እየሰጡት ፊዚካል ወይም አካላዊ ለውጥ እያሳየ እንደሆነ፣ ሰውነቱም ክብደቱም እየቀነሰ እንደሆነ በእይታና በምልከታ ያዩ ሰዎች ይህን አስተያየት ይሰጡት እንደነበር ራሱ ተናግሯል። ቢሆንም ፊት እንደነበረበት አካላዊ እንቅስቃሴ ሳይሆን አካላዊ ለውጥ እያሳየ የመጣው ማስተር አብነት የብዙ ሰዎች ጥያቄ ሲሆንበት ጊዜ ህመም እንዳለበት ይህን ህመሙን ችሎ የበጎ አድራጎት ስራውን እየሰራ እንደሆነ ነው እንግዲህ ይፋ ያደረገው ማለት ነው። እንግዲህ ይፋ ካደረገበት ሰዓት ጀምሮ በርካታ ሰዎች እጅግ በጣም ደንግጠዋል፣ አዝነዋል። ይህ በጎ አድራጊ ሰው በጎ የሆነው ሰው ለምንድን ነው በሀገራችን በኢትዮጵያ በጎ ሰዎች የማይበረክቱት? ቅን ልቦች ለምንድን ነው ረዥም ዕድሜ የማይኖራቸው? ለምንድን ነው መልካም ልብ ያላቸው ሰዎች በፈተና በመከራ እንዲስቃያቸውን የሚያዩት? በማለት ብዙ ሰዎች ሀሳባቸውን፣ ስሜታቸውን፣ ሀዘናቸውን በልዩ ልዩ ማህበራዊ ሚዲያዎች እየገለጡ ይገኛሉ። የብዙ ሰዎችን ትኩረት ከሳቡ ሰዎች መካከል ይህች በቲክቶክ ወጥታ እንዲህ ሀዘኗን የገለጠችው ሴት ደግሞ የብዙ ሰዎችን ትኩረትና ሀዘንን የሚገልጥ ሀሳብና መልእክት አስቀምጣለች። እስኪ እናድምጣት። ምን ሆንክ ማስተር አብነትዬ? ምን ሆንክ? ምን ነው ያመመቅ? ምንድን ነው እሱ በሽታው? እንደ ፈጣሪ እንግዲህ እንደዚህ ያሉ በርካታ ሰዎች ሀዘናቸውን በማስተር አብነት ከበደ መታመም ምክንያት እጅግ በጣም ከባድ ድንጋጤ ውስጥ እንደገቡ የሚገልጡ መረጃዎችንና መግለጫዎችን እየሰጡ ይገኛሉ። ከነዚህም መካከል በሕክምና ሙያ የምናውቀው ዶክተር አብይ ስለ ማስተር አብነት ከበደ በፌስቡክ ማህበራዊ ትስስር ገጹ ላይ እንደገለጠው የማስተር አብነት የጤና መታወክና ህመሙ እጅግ በጣም ከባድ ቢሆንም የኢትዮጵያ ህዝብና የሱ ወዳጅ ዘመዶች ግን አንድ ነገር እንድታደርጉ ጠይቃቸዋለሁ በማለት ሀሳቡን ገልጧል። ይህም ምንድነው? ማስተር አብነት ራሱን እንዲጠብቅ ወደ ሕክምና ቦታ ሄዶ እንዲታይና እንዲመረመር ለጤናውና ለወገኖቹ ለቤተሰቦቹ እንዲቆምላቸው ኢትዮጵያውያን ጓደኞቹና ዘመዶቹ ከፍተኛ ጫና እንድታደርጉበት በማለት ይህንን ጥያቄ ዶክተር አብይ በፌስቡክ ትስስር ገጹ ላይ ገልጧል ማለት ነው። እንግዲህ እንደ መረጃው ከሆነ አሁንም እንደዚህ ያለ ከባድ ህመም ውስጥ የወደቀው ማስተር አብነት ህመሙን ችሎ ህመሙን ረስቶ ይህን የጀመረውን የበጎ አድራጎት ስራውን እንደቀጠልና ችግረኞችን እያገዘ የታመሙትንም ደግሞ ወደ ህክምና ተቋም እየወሰደ የተራቡትን እያበላ መልካም በሆኑ ምግባራት አሁንም ህይወትና ኑሮን እየገፋ እንደሆነ ነው የምንሰማው። ቢሆንም ራሱን ባለመመልከቱ ለራሱም ጊዜና ቦታ ባለመስጠቱ ይህ ብዙዎችን ያስደነገጠው ህመሙ አሁን ስር ሰዶ ወደዚህ ደረጃ ላይ ሊቀርብ ችሏል። ስለዚህ ወዳጆቹ፣ ጓደኞቹ በቅርብ የምታውቁት ማስተር አብነት ወደ ህክምና ተቋም ሄዶ ጤናውን እንዲከታተል ጫና እንድታደርጉበት በማለት ዶክተር አብይ የቅርብ ሰው ነው። በእርግጥ ይህንን ጥያቄ በማህበራዊ ትስስር ገጹ ላይ ይፋ አድርጎ አውጥቶታል ማለት ነው።
እንግዲህ ማስተር አብነት ማንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነው በመሆኑ በሕክምና ይህ ነው የማይባል ህመም እያስጨነቀው ይገኛል ማለት ነው። አሁን ላይ እንግዲህ መታመሙን ከእሱ አልፎ በሌሎች ዘንድ እየታወቀበትና እየተገለጠበት እንደመጣ ያወቀው ማስተር አብነት እሱም እንግዲህ ከዚህ በኋላ ይህን ነገር መደበቅና መሸሸግ የማይችልበት ደረጃ ላይ እንዳወቀ ስለተረዳ ነው እንግዲህ እሱም አደባባይ ላይ ይህን የተናገረው። የእናቶችን የአባቶችን እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረበት እህቴ ተሽሏት መመልከት፣ ፈገግታቸው ሲመለስ ከማየት በላይ የሚያስደስተኝ ነገር የለም የሚለው ማስተር አብነት ያንን አይቼ እጽናናለሁ። ይህንን የነሱን የተቸገሩ ወገኖችን ችግራቸው ሲቀረፍ፣ ሀዘናቸው ወደ ደስታና ለቅሶ ሲለወጥ መመልከቱ ለኔ ጤናዬ እንዲመለስ የሚያደርግ የሚያረጋጋኝ፣ የሚያጽናናኝ፣ የምፈወስበት ነው በማለት አሁንም በውስጡ ያለው መንፈሳዊ እርካታ እንጂ አካላዊ የጤና ህመሙና ችግሩ የተባባሰ መምጣቱንም ቦታና ጉዳይ እንዳልሰጠው ነው እንግዲህ ከሁኔታው ከድርጊቱም እየተመለከትን ያለ ነው። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ከጊዜ በኋላ እንግዲህ የህይወቱ ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምፅና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በላይ በቲክቶክ ደግሞ ከ4.8 ሚሊዮን አሁን ወደ 5 ሚሊዮን የተጠጋ ይመስለኛል በላይ ተከታይ ማፍራት እየቻለ በኢትዮጵያ ውስጥ እጅግ በጣም ተጽዕኖ ፈጣሪ የሆነ ግለሰብ ወጣት በጎ አድራጊ ልጅ ነው። ማስተር አብነት ወደ ሕክምና ሄዶ ጤናው ተመልሶ ወደ ቀደመ ህይወቱ እንዲመለስ እኛ መልካም ምኞታችን እንገልጣለን ማለት ነው። ሌላው ከትናንት ጀምሮ እጅግ በጣም አስደንጋጭ የሆነ መረጃዎች ዓለም አቀፍ ሚዲያዎችም እየዘገቡት የሚገኘው በኢራን የተከሰተው ጉዳይ ነው። እንግዲህ ኢራን ውስጥ ከፍተኛ የሆነ ድርቅና የውሃ እጥረት እንደተከሰተ እየሰማን እንገኛለን። ኢራናውያን አሁን የሚጠጡት አጥተው አገራቸው ክፉኛ በሆነ ድርቅ እንደተመታችም ከሀገሪቱ የሚወጡ መረጃዎች እያመለከቱ ይገኛሉ ማለት ነው። አሁን እንግዲህ ይህን ተከትሎ ኢራናውያን ውሃ፣ ዝናብ፣ ድርቁን የሚያስቀር ደግሞ ነገር በሚፈልጉበት በዚህ ሰዓት ላይ በሀገራቸው የተከሰተው ነገር ደግሞ ከነሱም አልፎ ሌሎች ዓለማትንና ሀገራትን እጅግ በጣም ያስደነቀና ያስደነገጠ ክስተት ነው በሀገራቸው በኢራን ውስጥ የተከሰተው ማለት ነው። እንግዲህ ከ50 ዓመታት በላይ ታይቶ በማይታወቅ ድርቅ እየተፈተነች ባለችው ኢራን ዝናብ ከዘነበ በኋላ የሆርሙዝ ደሴት በቀይ ውሃ መሸፈኑ ነው እየተነገረ ያለው። እንግዲህ ከሰሞኑ በኢራን ውስጥ ከፍተኛ የሆነ ዝናብ በመዝነቡ ብዙዎች ይህን ድርቅ ችግር ሊቀርፍልን ይችላል፣ የውሃ ጥማታችንን ሊፈታልን ይችላል ብለው ተስፋ በጠበቁበት ሰዓት ላይ ከሰማይ የወረደላቸው እነሱ ውሃ፣ ዝናብ በሚፈልጉበት ሰዓት ላይ ግን ምድራቸው የራሰችው ምድራቸው የተጥለቀለቀችው መልኳና ባህሪዋ ተቀይሮ የደም ዝናብ እንደዘነበ ነው እንግዲህ ከሀገሪቱ ከኢራንና ከሌሎች ዓለም አቀፍ ሚዲያዎች እየሰማን የምንገኘው ማለት ነው። በኢራን 100 ሚሊ ሊትር መጠን ያለው ዝናብ የጣለ ሲሆን ይህም ከኢራን አማካይ ወራዊ የዝናብ መጠን በ5 እጥፍ የበለጠ እንደሆነ ነው እንግዲህ ታይቶ በማይታወቅ መልኩ ከወትሮ ከሚዘንበው ከሚያገኙት ዝናብ መጠን በላይ እጅግ በጣም ከፍተኛ ዝናብ ነው የዘነበው በሀገራቸው በኢራን ማለት ነው። ከባድ ዝናቡ የውሃና የአሸዋውን ቀለም የቀየረው ሲሆን አንዳንዶች ሁነቱ ከመንፈሳዊ ነገሮች ጋር አያይዘውታል። እንግዲህ የዘነበው ዝናብ በተፈጥሮ ቀለም አልባ የሆነው ዝናብ ወይም ደግሞ ጎርፍ አይደለም በሀገራቸው በኢራን ውስጥ የታየውና የተገለጠው ማለት ነው። ደም መልክ ያለው ዝናብ ነው በሀገራቸው ኢራን የተገለጠውና የዘነበው። እንግዲህ የደም መልክ ያለው ዝናብ በሀገራቸው በኢራን እንደምትመለከቱት መገለጡና መዝነቡ ጉዳዩ ከመለኮታዊ መንፈሳዊ ጉዳዮች ጋር እያያያዙት እንደሚገኙ ነው ከኢራን የሚወጡ መረጃዎች የሚያመለክቱት። ሳይንቲስቶች ግን ቀይ ደም የሚመስለው ቀለም የሆርሙዝ አካባቢ ከፍተኛ የሆነ የአይረን ኦክሳይድ ክምችት ስላለውና ኦክሳይዱ ከዝናብ ጋር ሲገናኝ የሚፈጠር እንደሆነ ነው እንግዲህ ሳይንቲስቶች ይህንን ጉዳይ አያይዘው እየጠቀሱ ያሉት ማለት ነው። ቢሆንም ብዙዎች ግን ይህንን ጉዳይ ሊቀበሉት አልፈለጉም። የመለኮት የእግዚአብሔር ቁጣ የተገለጠበት ነገር በመሆኑ ይህን የምትሉትን ነገር አንቀበልም በማለት ጉዳዩን በጭንቀትና በፍርሃት እየተመለከቱት ይገኛሉ። ምክንያቱም ከዚህ በፊት በከፍተኛ
ድርቅና አገራቸው በውሃ እጥረት እየተቀጣች ነበር። አሁን ደግሞ ውሃ እንፈልጋለን፣ ውሃ ደግሞ ፈጣሪ ስጠን ብለው በሚለምኑበት ሰዓት ላይ ሀገራቸው ላይ የወረደው የማይጠጡት፣ የማይጠቀሙበት፣ የማይገለግሉበት እንዲህ እንደምትመለከቱት አስደንጋጭ መልክ ያለው ዝናብ በሀገራቸው መገለጡና መምጣቱ ሳይንቲስቶች የሚሉትን ሳይንሳዊ መላምቶችንና ውጤቶችን በኢራናውያን ሰዎች ሊቀበሉትና ይህን ነገር ሊዋጥላቸው እንዳልቻለ ነው የሚነገረው። የሆርሙዝ ደሴት የዓለማችን ዋነኛ የነዳጅ መስመር በሆነው የሆርሙዝ ሰርጥ የሚገኝ ሲሆን በተለያዩ ቀለማት ያሸበረቀ በመሆኑ ቀስተ ደመናማ ደሴት የሚል ስያሜ አለው ማለት ነው። እንግዲህ ይህ የሆርሙዝ ሰርጥ ማለት ነው። ይህ ደሴት በሚገኝበት የኢራን የአስተዳደር ክፍል በከባድ ዝናቡ የተነሳ መንገዶችም ተዘግተዋል። በአማካይ በዚህ ዓመት የዝናብ መጠኗ በ89% የቀነሰባት ኢራን ዳግም መዝነብ መጀመሩን ተከትሎ ሰዎች አደባባይ ወጥተው ደስታቸውን ይገልጣሉ ተብሎ ሲጠበቅ በአካላቸው በሰውነታቸው ላይ የፈሰሰውና የወረደው ነጠብጣብ ደም በመሆኑ ደንግጠዋል፣ አዝነዋል። ያዩት ነገርም እጅግ በጣም እንደረበሻቸው ነው የምንሰማው። ከወር በፊት ባለው የዝናብ እጥረት የተነሳ የዋና ከተማዋ ቴህራን 10 ሚሊዮን ነዋሪዎች ከተማዋን ለቀው እንዲወጡ ሊደረጉ ይችላሉ መባሉ ያስታወሰው ቲክቫህ ይህንን ጉዳይ ዘግቦታል። አሁንም እነዚህን ጉዳዮች የዓለም አቀፍ ሚዲያዎች ልዩ ልዩ መላምቶችን፣ ትንታኔዎችን በኢራን በዘነበው ዝናብ ጉዳይ አስተያየቶችን እየሰጡ ይገኛሉ። ይህንን ጉዳይ ግን ከመጽሐፍ ቅዱስ ክፍል ጋር እናያይዘዋለን። የግብፅ መሪ የነበረው ፈርዖን እስራኤላውያኖችን ይዞና አግቶ በነበረበት ሰዓት ላይ እግዚአብሔር አምላክ እስራኤልን እንዲለቅ ተደጋጋሚ መልእክት በሙሴና በአሮን አማካኝነት ቢልክም ፈርዖን ግን እስራኤላውያንን ከግዞትና ከእስረኝነት ነፃ ሊያደርግ ባለመቻሉ እግዚአብሔር በሀገረ ግብፅና በፈርዖን በቤተ መንግስቱ ያመጣው ከባድ መቅሰፍት ቢኖር ከ10 መቅሰፍቶች መካከል አንደኛ በግብፅ ውስጥ የነበሩ ውሃና የሚጠጡት የሚጠቀሙባቸው ወንዞቹ፣ ሐይቆቹ በሙሉ ወደ ደም እንደተቀየሩ በቅዱስ መጽሐፍ ላይ ተጽፎ እናገኛለን። ይህ በእግዚአብሔር ዘንድ ለግብፃውያንና ለፈርዖን የመጣ የተላከ መቅሰፍት እንደሆነ በመጽሐፍ ቅዱስ ተጽፎ እናገኛለን። ህዝቡን ባለመለቀቁ፣ እግዚአብሔር ያለውን ነገር ባለመስማታቸው ግብፃውያንና ፈርዖን ውሃቸው ወደ ደም በመቀየር በዚህ ከባድ በሆነ መቅሰፍት ተመትተዋል። ውሃ ለመጠጣት ወደ ማሰሯቸው በሚሄዱበት ሰዓት ላይ ያ ቀለም አልባ የነበረው ጥማቸውን የሚያረካው ውሃ ወደ ደም ተቀይሮ እንደነበር ፈርዖን እስኪጨነቅ የሚጠጡት እስኪያጡ ድረስ የሚታጠቡበት እስኪቸገሩ ድረስ ግብፃውያንና የፈርዖን ቤተ መንግስት በዚህ መቅሰፍት እንደተመቱ እንደተቸገሩ መጽሐፍ ቅዱስ ላይ እናነባለን። እንግዲህ ሳይንቲስቶች ይህንን ጉዳይ ከአያይዘው ከካርቦን ወይም ከማዕድናት ጋር በተፈጠረ ውህደት የውሃው ደም ወደ ቀይ ተቀየረ ይበሉ እንጂ መጽሐፍ ቅዱስ ላይ እንዲህ ያሉ ክስተቶች፣ ታሪኮች ወይም ደግሞ መቅሰፍቶች ከእግዚአብሔር ወደ ምድር እንደተላከ እናነባለን፣ እንመለከታለን ማለት ነው። እንግዲህ እስኪ እናንተም በዚህ ጉዳይ ላይ የተሰማችሁን ይህ ነገር ከምን ሊመጣ ይችል ይሆናል የሚለውን ጉዳይ የራሳችሁን እይታና ምልከታ በኮሜንት መስጫው ሴክሽን ላይ እንድታስቀምጡ ጋብዛችኋለሁ። እንግዲህ ውድ ተመልካቾች ለዛሬ ያቀረብኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ ጊዜ በአዲስና ሌሎች መረጃዎች ወደ እናንተ እስክመጣ ድረስ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን አብራችሁ በወዳጅነት በቤተሰብነት እንድትዘልቁ እንድትቆዩ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።